ይሄ ቪዲዮ በተለይ በስደት ዓለም ያላችሁ እህቶቼ እንድትጠነቀቁበት እንድትማሩበት ብዬ ይዤላችሁ መጥቻለሁ። የሰው ልጅ በተለይ በሶሻል ሚዲያ አውቃችሁት መልካም ስራ እየሰራ ሰውን እየረዳ በቃ ለጻድቅ መልአክ ሆኖ የምታዩት ሰው የመዳም ቅመሞች ተቆርቋሪ ነን የሚባሉ ሰዎች አዙረው የኛ ጠላቶች እየሆኑ ይገኛል ማለት ነው። ይች እህታችን ኢቃማ ልታሰራ ለታሜ 20,000 ድርሃም ትሰጠዋለች። 20,000 ድርሃሙን ተቀብሎ አሰራልሻለሁ ብሎ ለጥያቄ ፖሊስ ጣቢያ ትፈልጊያለሽ ለአንዳንድ ጥያቄ ይልና ይወስዳታል። ሲወስዳት እነሱም አንዳንድ ጥያቄ ይጠይቋታል። ሰኞ ገብታ ማክሰኞ ትወጫለሽ ብሏት ይሄዳል። ከዛ እንኳን ማክሰኞ ልትወጣ 2 ወር ድፍን 2 ወር ትታሰርና እስከ መጨረሻው ዱባይ እንዳትገባ አስከንስሎ ይልካታል ማለት ነው። እንደዚህ ያደረገበት ምክንያት ምንድን ነው? ሚዲያ ላይ ወጥታ ስሙን እንዳታጠፈው። እንግዲህ ታሜ ታውቃላችሁ፣ ብዙ ልጆችን ሲረዳ አረብ ቅልቅል የሆነ ሰው ነው መሰላላቅም ከኤምባሲ ጋር ከተለያዩ የዱባይ ፖሊሶች ጋር ከዱባይ ዜጎች ጋር ኢትዮጵያኖችን እረዳለሁ እያለ በኮንትራት ቤት ያሉ በተለያየ ሁኔታ ያሉ እህቶቻችንን ከሳራ ጋር ሆኖ እየረዳ አይተነዋል። ይሄንን ስላየቻች ልጅም እንዲህ ያደርገኛል፣ እንዲህ ይበድለኛል፣ እንዲህ ብሬን በልቶ አሳስሮ ይልከኛል ሳትል ኢቃማ የሚሰራላት መስሏት እንደማንኛውም ሰው ትሰጠዋለች። 2 ወር ያሳስራታል። ልጅቱም ኢትዮጵያ ትገባለች። ኢትዮጵያ ከገባች በኋላ በሚያሳዝን መልኩ ራሷ ላይ እርምጃ እየወሰደች ሰውነቷን እየተለተለች በቃ ህይወት አስጠልቷት ለመጥፋት ማለት ህይወቷን ለማጥፋት ሙከራ እያደረገች ቤተሰቦቿ በጸበል በሕክምና በዛ በዚህ ብለው ወደ አሁኑ ሁኔታዋ ተመልሳ የኢትዮጵያ ሕዝብ ይፍረደኝ እኔም መጽሐፍ ቅዱስ ይዤ እሱም ቁርአን ይዞ ይማልና ይንገረኝ ያሳውቀኝ ብላለች። እንግዲህ አቶ ታሜ ከ20,000 ዲናር 200,000 ምናምን ብር አላት ብሎ አምኗል ማለት ነው። አስቡት፣ ይሄንን ነገር ታሜ እንዲያደርጋል ብላችሁ አስባችሁ ታውቃላችሁ? ምን ያክል እኛን በደካማ ጎናችን እየገቡ የሚበሉን የራሳችን ያልናቸው አብረው የሚያጫፍሩ ጭራሽ እንደዚህ ስንበደል ለነዛኞቹ እየወገኑ እያሽቃበጡ ይሄን ያክል ጊዜ የዚችን የልጅ በደል ዝም ብለው እነሳራ ራሱ ያውቃሉ። ብዙ ልጆች እንደሚያውቁ ነው የተነገረው። ከአመት አልፎታል ጉዳዩ ማለት ነው። ነገር ግን እንዲነሳም እንዲጠየቅም ሳይፈልጉ ሽፍንፍና አድርገው ነበረ። ሌላ አንድ ምስኪን ቢሆን ግን ሁሉም ጣቱን ሲቀስረበት ይገኝ ነበረ። ምናልባት ሌሎቹም እንደዚሁ አብረው ተካፍለው በልተው ሊሆን ይችላል። እኔ በጣም ነው ያሳዘነችኝ። በየትኛውም ሁኔታ ገንዘብ ነክ ነገር አይደለም 20,000 ዶላር 20,000 ድርሃም ቀርቶ 20 ብር ለምን አይሆንም? እኔ ወላሂ በእርግጥ አልፈርድባቸውም። ሚዲያ ላይ የሚያደርጉት በቃ መላክ ነው የሚያጫውታቸው። ከበስተጀርባ ግን ያላቸው ሱብሃንአላህ። አሁን ማን ያምናል? እኔ ራሴን ማመን የከበደኝ፣ ምክንያቱም ከሚሰራው መልካም ነገር ሚዲያ ላይ ከሚያደርገው ሌሎቹን ከሚተባበረው አይቼ ማለት ነው እንደዚህ ያደርጋል ብዬ ለመገመት ራሱ በጣም ነው የከበደኝ። እና እየሆነ ያለው ነገር በጣም ያሳዝናል። ይቺ ልጅ አሁን 20,000 ድርሃምን ያክል ሰጥታ በባዶ አገሯ ገብታ እንኳን በባዶ ገብታችሁ ይቅርና ብር ይዛችሁ እንኳን ስትገቡ በጣም ብዙ ጣጣ አለ፣ ብዙ ወጪ አለ። እኔ በጣም ነው ያሳዘነችኝ፣ በጣም ነው ያስለቀሰችኝ ሀቂቃ ማለት ነው። እህቶቼ አሁንም ልብ ግዙ። ችግሩኛ የማዳም ቅመሞች ራሳችን ላይ እስከሚደርስ ድረስ ምንም ነገር ቢሆን አይሰማንም፣ ምንም ትምህርት አንወስድበትም። ያ ነው ችግሩ። እኔ ላይ እስኪደርስ አልጠብቅም። ከአንደኛዋ እህቴ መማር አለብኝ። እውነት ለመናገር ሳራ ኢክራም ጋር በአንድ
ነበር ሁሉንም ነገር የሚያደርጉት። ኢክራምን ጨርቋን አስጥለው ያሳብደው ከዱባይ ምድር ያባረሯት እነሱ እንደሆኑ። በጣም ትሰራለች፣ በጣም ጎበዝ ናት፣ ከሁሉም በላይ ብር አላት፣ በጣም ፌመስ ነች፣ መኪና ይዛ ነበር፣ ሱቅ አላት፣ ብዙ ነገር ነበራት። ያንን ልጅ አገባች። ከዛ በኋላ የሰው አፍ ውስጥ ገባች። ብዙ ነገር ነው እየተባለ ያለው በእሷም ዙሪያ። ይኸው አንድ ሰው ትንፍስ ብሎ አያውቁም። አብረን እንፍሳ ነበር የሚሉት እነ ሳሪ ጋር። ሳራ ማለት ለኢክራም እንኳን አልሆነችም። በነገራችን ላይ የታሚን ጉድ ታውቃለች፣ የልጅቱን ብር እንደወሰደ ታውቃለች። ዛሬ ግን ሽምጥጥ ነው ያደረጉት። ሁሉም የሚያጨበጭቡት ለማን ነው? ላለው ነው። አሳልፈው ለአረብ ነው የሰጧት። እንግዲህ ይሄ ልጅ የአረብ ቅልቅል የሆነ ሰው ነው እና እህቶቼ ማንም ሰው አትመኑ። እናንተ ካላችሁበት ደረጃ ዝቅ ያደርጓችሁና በኋላ ላይ የት እንደወደቃችሁ ራሱ ዞረው አያዩዋችሁም። ከኢክራም ከማሊክ ሚስት ተማሩ። ኢክራምን ታቋታላችሁ። እንዴት አይነት ቆንጅዬ ድንቡሽቡሽ ያለች በሀብት ቢሉ በጣም ጎበዝ ሴት ነበረች። ሰበሯት፣ በሏት፣ አሳበዷት፣ ብን አድርገው አሁን ሀገር ቤት ነው ያለችው። እና ይችም እህታችን እንግዲህ የሚገጥማትን አላቅም። አሁን ላይ በቲክቶክ ይዋጣላት ምናምን እየተባለ ነው። እሱም 2,000 ድርሃም ነው ያለው። እሱንም ሰጥቻለሁ ብሎ እየካደ ነው። ብቻ በጣም ነው የሚያሳዝነው። 20,000 ድርሃምን ይዛ አገሯ ብትሄድ ይሻል ነበር። ምን አባቱ ኢቃማ ባይሰራ ብላ ያለው ገንዘብ ተበላ ያለው ገንዘብ ወላሂ በጣም ነው ያሳዘነች። እማወራው ሁላ እኔ ጠፋኝ ማለት ነው። ምክንያቱም እሱ ይሄን ያደርጋል ብዬ በፍጹም አስቤው ገምቼው አላቅም። ለካ ሰው መልአክ እየመሰለ ነው ውስጡን ሰይጣናዊ ስራ የሚሰራው። በጣም ነው የሚያሳዝነው። እኔ በጣም ነው ያዘንኩት። እህቶቼ ጥንቃቄ አድርጉ። በተለይ ዱባይ ላይ በጣም ብዙ ያሰፈሰፉ በመዳም ቅመሞች ብር ራሳቸውን የቀየሩ ሱቅ የከፈቱ በጣም ብዙ ስራ የሚሰሩ አሉ። በላባቸው ሳይሆን በሌብነት ማለት ነው። እና ጥንቃቄ ብታደርጉ መልካም ነው። ሁልጊዜ ከሰው ተማሩ። እናንተ ላይ እስኪደርስ ብቻ አትጠብቁ። መረጃው ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።